ሞገስ ከሉላ ጋር ተገናኘ። ሉላን እንግዲህ ቀምተው ወስደውበታል ማለት ነው። ዝና አምልጠዋለች። ጀግና ናት ሉላን ብትሆን በሀቂቃ ማለት ነው። እንግዲህ እንደዛ ሲጎራባት ያለ መፍራቷና እወጣዋለሁ ብላ እንግዲህ ከነ ሞገስ ጋር አምልጣለች ማለት ነው። እንዲሁም ደግሞ ከቤት እንግዲህ ማህሌትን ጠርቶ ቤት ውሰጂ ብሏት ሄዶ ነበር ማለት ነው። ነገር ግን እነሱ ደግሞ ፈጠን ብለው ቀይረውበታል ቦታ ማለት ነው። ከዛም ተመልሷል። ሉላና እንግዲህ ሞገስ በጣም ደስ ይላል። ከስንት ዓመታት በኋላ ተገናኝተዋል። ወደፊትም እንደማይለያዩ ቃል እየተገባቡ ነው። ብሩክና ሞገስ እንግዲህ መደራደሪያ አቅርበውለታል። የቅድስትን የታሰረችው እንግዲህ ክሱን አንሳ፣ የብሩክንም ደግሞ አንሳና ሚስትን እንለቅልሃለን ብለውታል። ይህን ደግሞ ማህሌትን እዘዛት፣ ማህሌት ታንሳና እኛ እንለቅልሃለን ሲሉት እኔ ደግሞ በዛ አልስማማም ብሏቸው ነበር። ስትስማማ ደውልልን ብለውታል ማለት ነው። እንግዲህ ቦታውን ስለማያውቀው ይስማማል ብዬ አስባለሁ እኔ ማለት ነው። ምክንያቱም በስተመጨረሻ ቤት ሄዶ ማህሌት ጋር ያጣቸው ጊዜ በጣም ነው የተፈሳጨው የተናደደው። በቃ እንውጣ ሌባ ብለው ያስይዙናል ስትለው እሷን ራሱ ሊመታን የተረሰው ሉላሳ የት ናት ብሎ እየተናደደ እሷን እየሰደባን ነበር ማህሌትን ማለት ነው። እና እንግዲህ ማህሌት ደግሞ ቤቱን በስሜ ታዞርልኛለህ ቃል አለብህ እያለችው ነበር። ሌላ ጉር መጥቶባታል። እንግዲህ ለሉላ ሲል ደግሞ ይህን ነገር ያደርገዋል ዝና ማለት ነው ስለማያገኛቸው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ጋር ወደ ሰላም አልሐምዱሊላህ ረብል ዓለሚን። በያላችሁበት ሰላማችሁ ብዝት ይበል። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ባለፈው ብሩክና ሞገስ የፈጠሩት ዘዴ በጣም አሪፍ ነበር። እንግዲህ ባለፈው ብሩክን ሊታሳሰሩ ነበር ማህሌት ማለት ነው። ነገር ግን ሞገስ በጣም ጥሩ ዘዴ ነው የፈጠረው። እሱም ደግሞ ቅድስት በሱ ቦታ እንድትታሰር እና ሞገስ እና ብሩክ ሆነው ደግሞ ያለውን ነገር እንዲያስተካክሉ ምሳሌ እንድትታከም ነበር ያደረገው። ብሩክን ቢከብደው ነገር ግን ቅድስት ደግሞ ፈቃደኛ ስለምትሆን ስለሚያውቅ ሞገስ እንግዲህ ቅድስትን ሲጠይቃት በጣም በደስታ ነበር። እኔ እታሰራለሁ 6 ወርም ሆነ ከዛም በላይ የሆነ ምሳሌ መጽዋት ከፍላለሁኝ ለምሳሌ እኔ የማልሆን የለኝም ብላ እሷን በደስታ ታስራላቸው ነበር። ያው እንግዲህ የመሳሪያው ማሻራ መጀመሪያ ማህሌትን አስፈራርታን ነበር። እንግዲህ ቅድስት ማለት ነው የእሱ አሻራ መጀመሪያ ተገኝቷል ማለት ነው። በጣም ነገሩ እንግዲህ ሄዶላቸዋል በቀጥታ ማለት ነው። ብሩክ ሳይታሰር እንግዲህ ቅድስት ታስራለች ማለት ነው። አሁንም እንግዲህ ዳጣ ደግሞ አለች እንግዲህ ምግብ ስሪ ሲላት ምግብ አልችልም እያለች የምታማሙቀው ማለት ነው። በጣም ታሳዝናለች። የህይወት ታሪኳን እሷ ራሱ እያወራች ነበር። በጣም ብታሳዝን ልጅ ናት። ዳጣ ደግሞ እንግዲህ ከወሰዷት በኋላ ሉላን እንግዲህ ወደ ቤት ነበር ያሳረፏት። አንድ ቀን ታደሩ በኋላ በማግስቱ ቀይረዋል ቤት ማለት ነው። ማህሌትንም እንግዲህ ደውሎ ነይ ሉላን አግተዋታል፣ ሞገስና ብሩክ ናቸው ያገቷት ብሎ ማህሌትን እንግዲህ እና እኔን ለምን ፈለከኝ ግን የተረጋጋነ ሚስት የጠፋችባት መስልም እያለችው ነበርና ውስጡን እያረረ አይ እንደነሱ አልሆንም ስለማመጣት እነሱ በመጡ በጥፍ ነው የምሄድባቸው መሞቻቸው ቀን እየደረሰ ነው ያ እንግዲህ እየተጎራ ዝና ነበር። ከዚያም በኋላ እኔን ለምን ፈለከኝ ታዲያ ስትለው ቤት ውሰጂ ነበር ያለት። ቤት እዛ ሀዳ መንገድ ላይ ሲደርሱ በቃ የቤት ቁጥሩና እንግዲህ ብሎኩን ነገርኩ ሄድን ያላስፈለገም ስትለው እንደዚህ ያለ ቀልድ የለም እዛው አብረሽኝ ሄደሽ እኔ ምንሽ ነው የምታዥው እያለ ግዴታ ይዟት ሄዶ ነበር። እቤት ከገቡ በኋላም ግን እቤት ምንም ነገር አላገኙም። ምክንያቱም እነሱ ቀልጠፍ ብለው ቀይረውባቸው ማለት ነው። እያንዳንዱ ክላስ እየከፈተ እሱ እንግዲህ ለመግደል ነበር ብሩክና ሞገስን ያቀደው። ነገር ግን ምንም ነገር አላገኘም። በጣም የተናደደው ማለት ነው። ቁጭ ብሎ እንግዲህ በጣም ነበር የተናደደው። ከዚያም በኋላ እንግዲህ እንውጣ ከዚህ ቤት ሌባ ብለው ያስይዙና ስትለው በጣም ነበር የተናደደባት። እሷ ራሱ ሊመጣት እየደረሰ ማህሌትን መሀይም አንቺ እያለ ራሱ እየሰደባት ነበር ማለት ነው። ምክንያቱም እንግዲህ የማይሆን ቃል እንደዚህ ነው። ማህሌት ያዋጣኛል ብላ
ስርስሩ ስትሄድ እንግዲህ አሁን ደግሞ ሌላ ዳፋ መጣላት ማለት ነው። ዝናም እንግዲህ ወደ ቤቱ ከተመለሰ በኋላ ሲደውልለት እና ሞገስ ሚስትህን እንለቃለን እኛ በምናቀርብለት አትጠራጠርክ ነበር ያሉት። ምንድነው ድርድሩን ብሎ ሲጠይቅ ማህሌት የብሩክና የቅድስትን ክስ ታንሳና እኛ ሚስትህን እንልካታለን አለበለዚያ አታገኝንም ነበር ያለው ብሩክም ማለት ነው። እሱም ደግሞ ጉራው እንግዲህ ስለማይዝለቅ ዝና አልፈልግም አገኛችኋለሁ ያላችሁበት እመጣለሁ እያሲጉራ መቼም አታገኝንም አስተያየት ነው አስበህ እንግዲህ ተተስማማህ ደውል ብለው ነበር የዘጋበት። እርግጠኛ እንግዲህ ስለማያገኛቸው እንትን ይላል ይስማማል ብዬ ነው የማስበው ማለት ነው። ምክንያቱም ትናንችን ማህሌትን ያዛታል ያዛት ደግሞ ታነሳ ደወደብን በግዶታ እንግዲህ ዝና ለሉላ ሲል እንግዲህ ማህሌትን ማዘዙ አይቀርም እና ማስነሳቱ አይቀርም ማለት ነው። ስለማያገኛቸው እነሱም ጥሩ ዘዴን የተጠቀሙት ታገኛቸው ግን አበቃላቸው፣ ታላገኛቸው ደግሞ ማህሌትን እንደሚያዛት በእርግጥ ያዛታል ማለት ነው። እሷ ደግሞ ካነሳችላቸው ለነ ሞገስና ለነ ብሩክ ጥሩ ይሆናል።